አረ ለምን ካሳል ሌቢ ደህና ነው። ደግሞ በዚህ ጊዜ ክብደት ቢቀንስ አይሻል? አይ እሱን እንኳን ተው። እኔ የምለው ግን ቆይ ለምን ፈልጎ ነው ቢሮ ድረስ ሄድከው? አይ ዝም ብሎ ነው ለቀለል ጉዳይ። ስላንተና ስለ ዳጣ ግን ምን ብሎ ያውቃል? አይ ምን ብሎ ያውቃል? አያውቅም ያልከኝ? አዎ አያውቅም። ስለዚህ እኔ ብቻ ነኝ የማውቀው ማለት ነው? አዎ። ስለዚህ አባዬ እነግርሃለሁ ማለት ነው? ለምን? ማወቅ ስላለበት ነው። አይ ተይ እንዳትናገሪ። አባዬ ግን እኔ ደግሞ ያውቃል የነገርኩት እኔ ነኝ። አሁን ደግሞ በዳጣ ውሸት ጥሩ ስላልሆነ ነው። ጥሩም አይደለም። አይገርምም? ተመሳሳይ ናችሁ። እኔ እንዲሁ በልምድ ባህሪ የሚመሳሰል ይመስለኝ ነበረ። ለካ በዘርም ይሄዳል። በዘር ማለት ያው ሁላችን ኢትዮጵያውያኖች አይደለን? ኧረ እባክሽ ስታይኝ ፋራ መስልሻለሁ እንዴ? ላትሞክሪ። ኦኬ ሶሪ። ቆይ ከምን ተነስተሽ እንደዚህ ልትይቻለሽ? ትሰሚኛለሽ? በጣም እንግዲህ በሚያሳዝን ሁኔታ ጋሽ ደረጀ አሁንም እንግዲህ ቅዠቱን ቀጥሏል። ምክንያቱም የሰራውን ስራ ማለት ነው አሁን በህልሙ በእውኑ ራሱ በጣም እያቃዠው ይገኛል። ምክንያቱም የሰራውን ስራ ልክ እንዳልሆነ በጣም ተገንዝቧል ማለት ነው። እና ቤተሰቡ በአጠቃላይ ቅዠት በቅዠት ነው የሆኑት። በእውነቱን ኤቢ በህልሟ ነው ለካ ያ ሁሉ ጋሽ ደሬ እየተጨነቀ የነበረ ማለት ነው። እና ይህ ሁሉ የተናገረውን ነገር ኤቢ እባክሽን እባክሽን እያለ የነበረው ደግሞ ልጅ አይደለሽም አንቺ ሲላት ማለት ነው። ይህ ሁሉ ነገር በህልሙ ሲያወራ ማለት ነው ወይዘሮ ማርታ ሰምታለች ማለት ነው። እናም በጣም ያሳዝናል። ምክንያቱም ወይዘሮ ማርቴ እስካሁን ድረስ ሁሉም ነገር የማታቅ ሴት ቢሆንም እስካሁን ድረስ ሚስጥር ቢሆንም ግን ዛሬ ላይ ሰላም ሰላም ሲልም ስለ ሰላምም ሲያወራ ሰምታለች ማለት ነው። በጣም ያሳዝናል። ምክንያቱም ጋሽ ደረጀ ይሄ ሁሉ ነገር በህልሙ ቢሆንም በእውኑ ግን ሚስቱ ሁሉ ነገር እያየች ነበረ ማለት ነው። በሌላኛው መንገድ እንግዲህ ኤቢ ዛሬ ባልናገር ነገ መናገር አይቀርም አንተ ማለት እኮ ከሃዲ ነክ በማለትም እንግዲህ ለአባቷ ከፍ ዝቅ እያደረገች እየተናገረችው ነበረ። በሌላኛው በኩል ደግሞ ያው እንግዲህ ውሃዬም እየቃዠች ነበር በዛን ሰዓት ጋሽ ደሬ በቃዠበት ሰዓት በህልሙ ማለት ነው። እናም እሷ ራሱ ከደረጃው ልትወድቅም ነበረ። ምክንያቱም ምጥን የጠራቻት መስራት ወይዬ ምጥንዬ ጓደኛዬ እያለች ከደረጃው ዘላ ልትወድቅ ነበረም። አባቷም ግን ደርሶ አድኗታልም። እናም እንግዲህ ምን ሆነን ነው ግን ቤተሰቡ በአጠቃላይ ቅዠት በቅዠት የሆነውን ብሎ ጋሽ ደረጀ ማለት ነው በጣም እንግዲህ ውስብስብ ውስጥ አስገብቶታል። ቀጥታም እንግዲህ ወደ ቢሮ ከሄደ በኋላ ከናታን ጋር ምን ይሁን ሚስጥሩ ምንድነው ነገሩ በማለትም እንግዲህ ነገራቶቹ ሁሉ እየተበላሹብኝ ነው በማለትም ለታላቅ እንግዲህ ልጁን ለናታን እየማከረው ይገኛል። ናታንም እንግዲህ እባክህን አባዬ አትጨናነቅ፣ ያንተ ጭንቀት ነው ይሄ ሁሉ ቅዠት የሚፈጥረው በማለትም እንግዲህ ተናግሮታል። በጣም እንግዲህ በሚገርም ሁኔታ መድኃኒት የወይዘሮ ማርታ እህት ከዚህ በፊት ጠንቋይ ቤት የሄደች ቢሆንም ምንም ነገር ግን ሊነግራት አልቻለም። ግን በጣም እህትሽን ችግር ውስጥ ናት በማለትም እንግዲህ ነግሯታል ማለት ነው። እህቷ ችግር ውስጥ መሆኗንና ዳጣ ደግሞ የጋሽ ደረጀ ልጅ መሆኗን ነግሯት ነበርና እሱን እንግዲህ በመያዝ ይሄ ሁሉ ሚስጥር ማወቅ አለብኝ በማለት የማትፈልገው ህይወት ውስጥ ለመግባት ቆርጣ ተነስታለች። በሌላኛው በኩል ደግሞ አሁን ላይ ወይዘሮ ማርታ ቤት ውስጥ ምን እየተካሄደ እንደሆነ ማወቅ ያልቻለች ወይዘሮ ማርታ በጣም ተናዳለችም። ምክንያቱም እኔ ቤት ውስጥ እየኖርኩ ነው እንጂ ልክ እንደ አሻንጉሊት ነኝ በማለትም እንግዲህ ተናግራለች። በሌላኛው በኩል ናታን አሁን ላይ ለዳጣ የፍቅር ግንኙነታችን ሁሉንም ሰው ማወቅ አለበት፣ አንቺም ለአባትሽ እኔም ለአባቴ እንናገር፣ አሁን ላይ እኔ የምፈልገው ሁለታችን አብረን እንድንሆን ነው በማለትም የመጨረሻ ንግግሩንም ተናግሯልም። እናም እንግዲህ እንደዛ በሚናገር ጊዜ ነበረ በፍጹም እኔ እኮ አልተማርኩም፣ እኔ ስንት ነገር ይጠብቀኛል፣ ከዚህ በኋላ እኔ አሁን ስላንተ ማስብበት ጊዜ አይደለም በማለትም እንግዲህ ዳጣ ለመናገርም ችላለችም። በጣም እንግዲህ በሚገርም ሁኔታ ዛሬ ላይ ማለት ነው
ኤቢ ማለት ነው። ይህ ሁሉ ነገር የተፈጠረው አባዬ በህልም መሆኑን በጣም ጥሩ ነው። እኔም ግን ጸጽቶኛል። ከእናቴ ይህ ሁሉ ነገር ደብቄ መኖርን ያንገበግበኛል በማለትም ተናግራለችም። ኤቢ ዛሬ ላይ በጣም በሚገርም ሁኔታ ስለ አባቷም ይሁን ስለ እናቷ እየተጨነቀች ትገኛለች። ግን ደግሞ በፍጥነት እቺን ሀገር ለቅቄ መውጣት ፈልጋለሁ በማለትም ተናግራለችም። ኤቢ እስከ ዛሬ ድረስ ጸጥ ያለች ቢሆንም ግን ደግሞ ነገራቶቹን ውስብስብ የሚያደርገው ጋሽ ደረጀ መቼ ነው እውነቱን የሚያወጣው፣ መቼ ነው የሚናገረው የሚለው ላይ ነው። ምክንያቱም ጋሽ ደረጀ ለመናገር ጊዜ በወሰደ ልክ ነገራቶቹ በሙሉ ውስብስብ እየሆኑ ይሄዳሉ። እናም እንግዲህ አባዬ መቼ ነው ለእናቴ የምትነግራት በማለትም እንግዲህ አፋጣ ይዘዋለችም። አባትና ልጅ እንደዚህ ሲሆኑ በጣም ያስጠላል። ኤቢ አሁን እኔ በአንቺ አይን እኮ ወርጃለሁ በማለትም እንግዲህ ጋሽ ደረጀ ለኤቢ ይናገራታልም። ኤቢም እንግዲህ እንዲህ በማለት ትናገራለች። አባዬ አንተ እኮ ምንም ብታደርግ አንተ አባቴ ነህ፣ መቼም አልቀየምህም፣ እናቴ ብታሳዝነኝም በማለትም እንግዲህ ኤቢ ተናግራለችም። በሌላኛው በኩል ጋሽ ደረጀ አሁን ላይ በጣም የሚያሳስበው ነገር ቢኖር በሌላ በኩል ወይም በሆነ አጋጣሚ ወይዘሮ ማርቲ አውቃ እንግዲህ ቤቱን እሳት እንዳይለብሰውን ፈርቷል። በሰሞኑ እንግዲህ እንደዚህ አይነት ቅዠቶችን እና ቤቱን ደግሞ እሳት ሲበላው ይታየዋል። እናም ለወይዘሮ ማርቲ ነግሯት ነበር እና ይሄ ሁሉ ቅዠት ነው በማለትም ምስኪኗ ወይዘሮ ማርቲም ትናገራለች። ሰላም ሰላም! ውድና የተከበራችሁ የየተንቢቱ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብስትርፍ ይበልኝ። ለቻናሉ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ዛሬ እንግዲህ ተወዳጁ ዳጣ ድራማ ይዤላችሁ መጥቻለሁኝ። ቤቱን ላይክ፣ ሼር ያደረጋችሁ ማን ነው ተከታተሉ። ቀጥታ ወደ ድራማው። እናም እንግዲህ እስከ ዛሬ ድረስ ኤቢ ምንም ነገር ላለመናገር ቃል የገባች ቢሆንም ግን ደግሞ ያ ሁሉ ነገር ጋሽ ደሬ በፍጹም አላመናትም ማለት ነው። ምክንያቱም ኤቢ ማለት በጣም አስቸጋሪና ነገራቶችን ጎልጉላ የማወቅ የምትፈልግ መመርመርና መመራመር የምትወድ ልጅ ናትም። እናም እንግዲህ በሌላኛው በኩል ደግሞ አሁን ላይ ናታን ለጋሽ ደሬ በጣም ቀኝ እጁ ሆኖ በጣም አብሽሪ እያለው እንግዲህ ልክ እንደ ልጅ ሆኖ እያበረታታው ይገኛል። ይሄ ሁሉ ነገር ይቋጫል አባዬ፣ አንተ ምንም አታስብ በማለትም እንግዲህ በጣም ከጎኑ እየቆመ ይገኛል። እናም እንግዲህ ይሄንን ነገር ናታን እንዲህ ብለዋል። በፍጹም እማዬ ይሄን ነገር ማወቅ የለባትም በማለትም ነበር የተናገረው። ምክንያቱም እማዬ ይሄን ነገር ካወቀች ቤቱ ይደፈርሳል በማለትም የተናገረው ናታን። ግን ደግሞ ሰላም አሁን ወደ ቤት መምጣት ትፈልጋለች። የሰላም ወደ ቤት መምጣት ነገራቶችን ሁሉ ያደበላልቀዋል። ምክንያቱም ሰላም አሁን ላይ ከመጣች እናም እንግዲህ ሰላም ወደ ቤት እመጣለሁ ያለች ሲሆን ግን ደግሞ ጋሽ ደረጀ በፍጹም አልተስማማበትም። ሰላም ወደ ቤት ከመጣች ምንም አይነት ጥሩ ነገር እንደማይፈጠር ታውቀዋለች። በሌላኛው በኩል ደግሞ መድኃኒት ሁሉን ነገር እየኮለጎለች ትገኛለች። ምክንያቱም እውነቱን ሳላ ከዚህ ነቅነቅ አልልም በማለትም የመጨረሻ ንግግሯን ተናግራለችም። እናም እንግዲህ መድኃኒት የጠረጠረችው ሁሉም ነገር እውነት ሲሆን አሁንም የተወለደው ልጅ እንግዲህ ለጋሽ ደሬ መሆኑን ግልጽ ነው። ግን ደግሞ ወይዘሮ ማርታ ምንም አይነት ነገር እንደዚያ ነገር አልጠረጠረች ማለት ነው። ግን ደግሞ ዲኤንኤ መቼ ነው የሚመጣው? የጋሽ ደሬና የህፃኑን ዲኤንኤ ከተሰጠ የቆየ ቢሆንም ግን ደግሞ ዲኤንኤው እስከ ዛሬ ድረስ አልመጣም። ዲኤንኤው ሲመጣ እስቲ ማን ይቀይረዋል? ዲኤንኤው ወይስ እውነት ሆኖ ይመጣል የሚለውን እንግዲህ የምናየው ይሆናል። እስከዛው ድረስ ቸር ቆዩልኝ። ለቻናል አዲስ ሆናችሁ ላይክ ሸር ማድረጋችሁን እንዳረሱ